ምን ልታዘዝ? እንዳታነሹ። ሰላም ምን ልታዘዝ? ጠጋ በይ። አንድ ቺክን ሳላድ ቴካዌይ። እሺ። እናት ወይ አባት ምን ልታዘዝ? ቶሎ የሚደርስ ምግብ እዘዥልኝ፣ ስኳር አለብኝ፣ ልወድቅ ነው። ወይ 5 ደቂቃ። እሺ ይሄው እንዴ! ይሄው መቤት 550 ብር። ቀድሜ ያዘዝኩት እኔ ነኝ፣ ግን ቀድሞ የደረሰ እዚህ መናጢ ነው። ይቅርታ መቤት፣ ስኳር ስላለበት ቶሎ የሚደርስ ምግብ ዘዥልኝ ብሎኝ ነው እንጂ በተራቹን የተሰራው። ለማንኛውም ደረጃ የሚባል ነገር ወቂ። እኔ እንደማንኛውም ተራ ሰው አይደለሁም። እንዳታነሹ። እመቤት ብሩን አንሺውና በስርዓት ክፈይ። ራሷ ታንሳው። አና ምግቡን አንሺውና ወደ ኪችን አስገቢው። ሲጀምር ደረጃችሁን አታውቁም እሽቆች። አና ገንዘቡን ለተቸገረ ሰው አንስተሽ ስጪ። እንዴ እንዳዞሪ! እሺ ምን እንዳዞሪ? ያ ቀይ ኤክስሽን አስታወሽ? አብርሃም ምናምን ስሙ ከጀርባ አይተሽው? አዎ እዚህም እያስተናገድልሽ ነው። የመስተንግዶ አዋርድ ቢኖረው እኮ ሁሉንም ጠራርጎ በልቶ ላንቺ ምተርፍልሽ ነበር። እንደሱ አትበዩ ባክሽ። አጉላዛኛ አትምሰይ። ብትወጂውማ አታዩም ነበር ነው ይሰይ ስናገረው ነው የደበረሽ። እሱ እንጂ ነው የመሽታውት። አቤት አቤት ምን ሆንኩ ብሎ ብራጣው ላንቺ አልመጥንም ምናምን ብሎ አሁንም እንደማትመጥኙ እናስታውሰዋ። አባትና እስኪ አንዴ ስማ አንተ ምን ልታዘዝ? ስማ እኮ ነው የሚመስለው። ለማንኛውም ቡና ቀዝቅዟል፣ አሙቅልኝ። እሺ ቆይ አስቀምጠው፣ እጅን ታጥቤ ስመጣ ታሙቀዋለህ። ደህና ነህ ምህሩ? በጣም ደህና ነኝ። ከረጅም ጊዜ በኋላ ያስቀመጥኩ ቦታ ባገኝም ደስ ብሎኛል። ሐውልት እኮ አይደለሁም የነበርኩበት ቦታ ቆሜ የምጠብቅሽ። እንደማየው አሁንም አስተናጋጅ ነህ? አዎ ግን ባለቤትም ነኝ። ባለቤት? እንደ ያኔው አሁንም አይንሽን ብቻ ነው የምታምኚው? እኔ ብቻ አይደለም ድጋሚ ማታየኝ ከሆነ ልቤም እኮ አሁንም ያምንሃል። እንግዲያውስ ንገሪው፣ አሁን ላንቺ በቅቻለሁ። ቡናውን አሙቄ ልምጣ። ምንድነው እንደዚህ የሚያስፈነድቅሽ? ምንም። ምን ልታዘዝ? አሁንም እዛው ታች ትቼ እንደሄድኩ ነው። ድሮንም አውቅ ነበር እንደዚሁ ተልከስክሰ እንደምትቀር። ያኔም ሰው ነበርኩ፣ አሁንም ሰው ነኝ። ለኔ ስትል ለምን እጅብ አትሆንም? who cares? እሺ ከስተመር አትረብሽብኝ። አሁን ምን ልታዘዝ? አሁን ሂድና ጭቅና ጥብስና ማኪያቶ ይዘልኝና ጠቆር ያለ ማኪያቶ። እሺ እሺ ሂድ ትሪው ፈጠን። ምንም እኮ አልሆነም። እሺ ትሪው ልለውጥልሽ። ና ቁጭ አድርገው። ማን አዘዘ? እንደውም አስባራለሁ። ሂድና ማናጀርን ጥራ። ማናጀር እስኪ አስባሪ። ኧረ ጥጋብ፣ የቤቱ ማናጀር ማን ነው? አቤት። ኦኬ አንተ ነህ ማናጀሩ? አዎ። አንድ ዲስሪስፔክት ያደረገኝ አስተናጋጅ አለ። አሁኑኑ አባራው፣ አሁኑኑ። ማን ነው? ያው እሱ ነው። እሱማ ባለቤቱ ነው። ስማኝ፣ ምግቡን ከበላሽ ትብላና አሁኑኑ ሂሳብ ተቀብላት አስወጣት። ቦስ ብር ጎሎኛል እያለች ነው። ዕቃ ትጠብ። ወደ ታች ከሆናችሁ ልሸኛችሁ። አቤት በዚህ ጋሪ ልሸኛችሁ አይከብድም? ጋሪ እኮ ቢኖራችሁ በዚህ አያቆሙም ነበር። ቤት ያስክ መሰለህ እንዴ? ከተስማማ በሶስት ጫማ ልቀኝ። ኧረ እየሄድክ በእናትህ። ወይ ሌባ በእናትህ እንከተለው። በእናትህ አዲስ ስልክ ነው። በጋሪ እንደርሳለን ብለሽ ነው? እባክህ እንዳያመልጠኛለኝ እሱ ብቻ። በይ እየሄድሽ። ወይኔ ስልኬ አንቺ ነሽ። ማን ተሰደበያለሽ? እኔ እንደርስበት ነበር እጂ። እኔ ምን ላድርግሽ? መጀመሪያ አንቺ አይደልሽ እንዴ? የራስሽ ጉዳይ። ድሮ ምቀኛ ነሽ። ደስ ይበልሽ። ጣፋ ሞች ብርቅሽ ነው እንዴ? አዎ በጣም የራስሽ ጉዳይ። በጣም ነው የምትገርሚ። የራስሽ ጉዳይ። ስሙ፣ ሲያሙ የተስማሙ ሲሰማ ተባሉ ይባላል። ቅድም አንድ ነበራችሁ ስታሾፉ፣ አሁን ተባላችሁ። እንኪ ስልክሽ። ወይኔ በጣም ነው የማመሰግነው። በጣም ጀግና ነሽ። በጣም ነው የምናመሰግነው። ሌላ ጊዜ አትንቀዥቀዡ። እሺ ቻው። እና አሸኛንም ይሄንንም ምን ሆኜ ነው? አንቺን ካወኩ በኋላ ህይወቴ ተስተካከለ። እናሳ መስቶቶን ጉሻድ በተለይ ያጣበሽ ልጅ ዋው! ቤት መኪና የሌለው ነገር የለም። እና ቴዲኒስ ምልት ያሰብሽ? አሁን ቀጠር ያለው ልክ ልኩና ምለው ግን በስሜታዊነት ሳይሆን ትክክለኛ ስሜትሽ ነገር ነው። ኧረ እንዴት እንዳንገሸገሸኝ እጭ! ግን በፊት ማቶጁብ ነበር። ባክሽ አማራጭ ታገኝ ነበር የተደበርኩበት። ይኸው እንደው መጣ። የኔ ፍቅር እንዴት ናችሁ? ፍቅርን እዛው ፈልግ ማለት ምን አጠፋው? ሲጀመር መሰርተ ነው የምታጠፋው። እንደውም ከዚህ በኋላ አይን ላይ አልፈልግም። የተሻለ ህይወት አግኝቻለሁ። እርግጠኛ ነሽ? 100%። መልካም ነይ እንሂድ። እህቴ ማለት ትተዋወቃላችሁ? አዎ እህቴ ናት። ላገባሽ እንዳሰብኩ ስነግራት መጀመሪያ ቀርቤ ልፈትናት ብላ ነው የቀረበች። በተጨማሪም የሚያስተዋወቁሽ ልጅ አክስታችን ልጅ ነው። የይሽን ንብረት በሙሉ የቴዲ ነው። እኔ አላምንም። እመኝ በደምብ የራስሽ ጉዳይ
የራስሽ ጉዳይ ከእንግዲህ። ቻው በቃ። ሄሎ የኔ ቆንጆ። አቤት። በዚህ ፀሐይ ከምትንከራተች ነይ ግቢና ፈታ ላድርግሽ። አይ ጋሼ አመሰግናለሁ። አትግደረር እንጂ እኔ እንጆሪ አልፈልግም አለችሁት እኮ ለምን እንደ እድሜው ታዩንም ጋሼ። ጋሻ ይሰበር። አንተ ነህ እንጂ እችን መሰለኝ ቆንጆ በእግር እያንከራተትካት በፀሐይ የምታስበላት። ይልቅ የኔ ቆንጆ ህይወት አንድ ምርጫ ነው የምትሰጥሽ። ወጣትነትሽን ዘና በይበት። እንገናኛለን በቃ። እንዴ ፍቅራችንን ለትንሽ ምቾት ብለሽ ልሸጩ ነው? ይቅርታ ቴዲ፣ ፍቅር ሆድ አይሞላም። አባዬ በዚህ ሁኔታማ ምንም ደህና ሴት አላገኝም። ዝም ብዬ አንዷን ባገባ ይሻለኛል። አይ ልጄ ተስፋ አትቁረጥ። ጊዜው የውሸት ቢሆንም እውነተኛ ሴት ማግኘት አይቀርም። እንዴ ማለት ምንድን ነው አባዬ? ቴዲ ምን ማለት ነው? ምን መሰለሽ፣ ነይ ውጪ። አየሽ የቆጡን አወርዳለሁ ብለሽ የብብትሽን ጣልሽው። ቻው ባይ